ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በፍቅርና በትህትና እየጠየቅን ወደ መርሃ ግብራችን እንሄዳለን። በዛሬው መርሃ ግብራችን የቅዱስ ጎርጎርዮስ ገባሬ ታምራት ክፍል 2 ነው ይዘንላችሁ የቀረብነው። እንግዳችንም እንግዲህ ጣመኝ ድገመኝ እንደሚባለው ባለፈው ሳምንት በክፍል 1 ያስተማሩን መምህራችን መጋቤ ብሉይ ወሐዲስ መልአክ አማረ የቦሌ ደብረ ሳሌም መድኃኔዓለም ካቴድራል የመጽሐፍ መምህርና ስብከተ ወንጌል ናቸው። በሙያቸው ደግሞ የመጻሕፍት ብሉያት የመጻሕፍት ሐዲሳት የትርጓሜ መምህር ናቸው። በሌላውም ደግሞ በቅዱስ ያሬድ የዜማ ትምህርት የተማሩ እንዲሁም ደግሞ ወንጌልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ በገጠር በከተማ በሀገራችን ደግሞ ከሀገርም ውጭ ባሉት ቦታ ላይ ወንጌል ከሚያገለግሉ ለወንጌል ከሚፋጠኑ ወጣት ሊቃውንት መካከል አንዱ ናቸው። በድጋሚ መምህራችን እንኳን ደህና መጡ። እንግዲህ ከባለፈው ቀጥለን ነው የምንሄደው። ባለፈው እንግዲህ የቅዱስ ጎርጎርዮስ ገባሬ መንክራት ታሪክን በተለይ ብዙ በቅዱስ ጎርጎርዮስ ስም የሚጠሩ ቅዱሳን አባቶች እንዳሉ ቅዱስ ጎርጎርዮስ ደግሞ ከሚለይበት አንዱ ገባሬ መንክራት መሆኑና ገዳማዊ ሕይወቱ በተለይ ከአረማዊ ቤተሰቦቹ ተገኝቶ ደግሞ ሌሎቹን አረማውያንን የሚያሳምንና አረማዊነትን የሚያጠፋ ታላቅ የቤተ ክርስቲያን ሊቅ እንደሆነ ቤተ ክርስቲያን ከአረማውያን በሌላ አነጋገር ከአንበሳ መንጋጋ ፈልቅቃ ከመናፍቃን መካከል ፈልቅቃ አምጥታ ምንፍቅናን የሚያጠፋ ክርስትናን የሚያሰፋ ታላቅ ሊቅ እንዳረገችው በሰፊው አይተናል። ዛሬ ደግሞ እንግዲህ እንደው የቂሳሪያ ሊቀ ጳጳስ ነው። በቂሳሪያ ሊቀ ጳጳስ ተሹሞ ያገለገለ ነው። እንዲሁ ሲመተ ጵጵስናው ምን ይመስል ነበረ? ባለፈው ሳምንትም እንዳነሳ ነው በተለይ ከ2 ጊዜ በላይ ለሹመት ተለምኖ አንድ ጊዜ ከገዳም እኔ አገልጋይ ነው እንጂ መሪ መሆን አልፈልግም ብሎ ከሹመትም ከከንቱ ውዳሴም ሸሽቶ እንደሄደ አይተናል። አሁን ደግሞ በተለይ እንዲሁ ሲመተ ጵጵስናው እንዴት ነው ጵጵስና የተሾመው? ምናልባት እንደው የጵጵስና ጉዳይ አሁን ባለንበት ዘመንም በጣም ከሿሚዎችና ከተሿሚዎች አልፎ የምእመናን አጀንዳ የቤተ ክርስቲያን አጀንዳ እንደው ግንቦት በመጣ ቁጥር አጀንዳ እየሆነ ነውና እንደው ከታሪኩ ምን እንማራለን ለማለት እንደው እንዴት ነው ጵጵስና የተሾመው? እሺ እግዚአብሔር ያክብርልኝ። እንግዲህ ቅዱስ ጎርጎርዮስ ቅድም እርሶም እንደገለጹት ባለፈውም እንዳልነው 2 ጊዜ ነው የሹመት እድል የመጣለት። አሁን ሹመቱ 2 ጊዜም እየመጡበት ነው እንጂ እየፈለጋቸው አይደለም። ሹመት የሚያድነው ሰው ማን ነው ይባል? ቅዱስ ጎርጎርዮስ ገባሬ መንክራት ነው። በሄደበት ሁሉ ሹመት ይፈልገዋል እና አንደኛው ያው ባለፈው በገዳም የተሾመው ነው። በዚህ በጵጵስናው ጉዳይ እንግዲህ የሀገሩ ኤጲስቆጶስ በእርግና ምክንያት ሲያረጅ እንግዲህ ማን እንደሚሾም ምረጡ ሲባል ወደ እግዚአብሔር አመለከቱ ነው። አሁን በጣም ማየት ያለብን ህዝቡም ወደ እግዚአብሔር ያመለክቱ ነበረ፣ ኤጲስቆጶስም ወደ እግዚአብሔር ያመለክት ነበረ። እጅ መንሻ የለም፣ የሆነ ነገር የለም፣ የአካባቢ የልጅ ገሌ እዚህ አካባቢ ነውም የለም። ማን ቤተ ክርስቲያንን ያውቃታል፣ ቤተ ክርስቲያንስ ማንን ታውቃለች ነው መስፈርቱ የነበረው ማለት ነው። እና ቤተ ክርስቲያን ባለፈው በመግቢያችን እንዳሉ የሚያውቃት ቅዱስ ጎርጎርዮስ የሚባል እንዳለ እንግዲህ ማንን እንሹም ብለው መከራ ሲያዩ ህዝቡም የእግዚአብሔር መልአክ ለህዝቡ ተገለጠላቸው ነው የሚለው። በጣም የሚገርመኝ እኔ ለህዝቡ ሁሉ መልአኩ መገለጡ ደግሞ ይገርማል። መልአኩ ህዝቡም ጸልየዋል። አሁን እገሌ ካልተሾመ እቺን ቤተክርስቲያን እንድናረጋታለን ሚል የለም፣ ኮታ የለም። ምንድነው ኮታው? ያን ጊዜ መንፈስ ቅዱስ ነው። ይሄ ሃይማኖት ያለው ማን ነው? የአባትነት ጸጋ ያለው ማን ነው? ማን ነው በትክክል ቤተክርስቲያንን የሚመራት የምእመናን የሚራራ የምእመናን ጉዳይ የሚገደው አባት እንዴት እናግኝ በሚል ነው ህዝቡ ይጸልዩ የነበረ። በእውነት ለሃይማኖታችን እንድንጠብቅ የሚያደርገን በአንድነት የሚመራን የማይከፋፍለን ዘረኝነት የሌለበት ማን ነው? እግዚአብሔር ሆይ ሹምልን ብሎ ነው የሚጸልዩ።
መላኩ ተገለጠ። ቅድም እርስዎ እንዳሉት የሕዝቡም ጸሎት መላኩ እንዲያወርደው አድርጎታል ማለት ነው። መላኩ እንዲመጣ አድርጓል። ያን ጊዜ ምንድን ነው ያለው? ሲምወለ ጎርጎርዮስ ገዳማዊ የሚባል በገዳም ውስጥ ያለ ጎርጎርዮስ የሚባል ሰው አለ። እሱን ፈልጋችሁ ሹሙት፣ ግን እምቢ ይላችኋልና ብሎ ጠባዩን ሁሉ እኮ መላኩ ገልጦላቸዋል። እምቢ ይላችኋል፣ ግን በግድ እሱን ሹሙት አላቸው። ያን ጊዜ ፍለጋ ሄዱ፣ ወዳለበት ቦታ ሄዱ እንሹምህ ብለው። ሕዝቡ መምጣቱን ሲያውቅ ግን እሱ ተሰውሮ ጠፋ። ምክንያቱም ሹመት ስትፈልገው ይህንን እኔ እንዲያውም እዚህ በማቴዎስ ወንጌል ምዕራፍ 14 ላይ እንደሚያስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ዓሣና 5 እንጀራ አበርክቶ ካበላ በኋላ ወፈቀዱ ያንግሥው አይደለም የሚለው፣ ሊያነግሱት ወደዱ። ለምን? አሁን እዚህ ጋር የሕዝቡ ጠባይ ግን ሁለት አይነት ነው። ጎርጎርዮስን ይፈልገው የነበረ ሕዝብ በጎ ስራ እንዳለው አውቆ ነው። ክርስቶስን ሊያነግሱት የነበሩ ግን የተለየ ጠባይ ያላቸው፣ እንዲህ ያለውንማ ቢታመሙ ይፈውሳል፣ ከራሳቸው የስጋ ጠባይ ጋር ነው። ቢሞቱ ያስነሳል፣ ቢራቡም ምግብ ይሰጣል። ስለዚህ ቢያነግሱት ደግሞ እንዲያውስ ምን ይብሳል ብለውታል ክርስቶስን ማለት ነው። ክርስቶስ ግን ያን ጊዜ ሊያነግሱት ሲፈልጉ ተሰወራቸው ነው የሚለው። ከዚህ ገባሬ መንከራት ቅዱስ ጎርጎርዮስ ደግሞ አምላኩን አብነት አድርጎ መምህሩን አብነት አድርጎ የዚህ ዓለም ሹመት ከንቱ ነው ብሎ፣ በእርግጥ የእሱ ሹመት የዚህ ዓለም ሹመት አይደለም፣ ሰማያዊ ሹመት ነው። ግን ብቁ አይደለሁም ማለት ነው። አሁን እዚህ የምናየው ብቁ አይደለሁም፣ ለዚህ የተሻለ ሰው ይኖራል እያለ ነው። እና ገባሬ መንከራት ቅዱስ ጎርጎርዮስ ሸሸ። አላገኙትም፣ ፈልገው አጡት። ፈልገው ሲያጡት ግን ምን ይሻላል ብለው ጸለዩ፣ ለመኑ። አሁንም በሌለበትም ቢሆን ሹሙት ነው የተባለ። በሌለበት እኛ በየቦታው ሹሙን እንዲበሉን እያልን ነበር እናንኳኳለን። ሰዎቹ ደግሞ ሕዝብ ግልብጥ ብሎ ሄዶ ተሾሙልን ሲሉ እምቢ አንፈልግም ይላሉ። በእውነት በዚህ ዘመን ጎርጎርዮስን መሆን እንዴት መታደል ነው! ሕዝቡም ደግሞ ጎርጎርዮስን የለመኑትን ምዕመናንን መስሎ መኖር ደግሞ እንዴት አይነት መታደል ነው በእውነት። እና በኋላ ግን በሌለበት ወንበሩ ላይ ቅዱስ ወንጌልን አስቀምጠው እንዲያውም መላኩ ልብሱን አምጦ ሰጣቸው ይላል። ደግሞ የጵጵስናውን ልብስ መላኩ አምጦ ሰጣቸው። አምነው እንግዲህ ሃይማኖታቸው ሁሉ ይገርመኛል። ሰው በሌለበት ወንበሩ ላይ ብቻ ቅዱስ ወንጌልን አስቀምጠው። ምክንያቱም ያው አባት ቢቀመጥም ወንጌልን አይደለም ያስተምር። ስለዚህ ወንጌል ነህ አንተ ብትመጣም ይሄን ነው የምታስተምር፣ ይሄ ወንበር አደራ አለ፣ ይሄ ወንጌል አደራ አለብህ እያሉ ወንጌሉን ወንበሩ ላይ አስቀምጠው ልብሱን የጵጵስናውን የክብሩ ልብስ አልብሰው ወንበሩን ጸልየው ሾሙት ይላል። ሾሙት። እንደዚህ ሆኖ ይጠብቃሉ እነሱ። በኋላ ግን መላኩ ተገለጠለት። ለሱ ደግሞ ሕዝቡን ያሳመነ መልአክ እንደገና ደግሞ ጎርጎርዮስን ለማሳመን መላኩ ተላከ። የእግዚአብሔር ፈቃዱ ነውና ሂድ ተሾመላቸው፣ ሕዝቡ ይፈልጉሃል አለው። የእግዚአብሔር ጥሪ ከሆነ ብሎ ሄዶ በግድ ተገዶ የተሾመ ጳጳስ ማን ነው ቢባል ቅዱስ ጎርጎርዮስ ገባሬ መንከራት ነው። ሹመቱ በግድ የተሾመ ነው። በግድ ማለት ምንድን ነው? ሳይፈልገው። ማን ፈልጎት? ሹመት ራሷ ፈልገው። በማን ፈቃድ? በእግዚአብሔር ፈቃድ። መላኩ ነግሮት የተሾመ ሊቀ ጳጳስ፣ አማላጅ ያልተላከበት ሊቀ ጳጳስ። አማላጅ ከተላከም ስልጣን ሰማያዊ ነው እንጂ ሲል ሰማያዊ አካል ነው መጥቶ ያበሰረ ማለት ነው። ሰማያዊ መልአክ፣ ምድራዊ አይደለም። አንተ ይህን ሁሉ ሕዝብ የፈለገን ሕዝብ ለሰማያዊ ክብር የምታበቃ አባት ነው ሲል መላኩ መስክሮ ሂድ፣ የእግዚአብሔር ፈቃድ ነው፣ ዋጋ የምታገኝ እንዲህ ተደብቀህ አይደለም፣ ቤተ ክርስቲያንን ጠብቃት፣ ምእመናንን አጽናና፣ ምእመናንን አስተምራቸው ብሎ ቅዱስ ጎርጎርዮስን የነገረው መላኩ ነው። በዚህ ምክንያት ነው የተሾመ። ስለዚህ ቅዱስ ጎርጎርዮስ ሹመቱ 2 ጊዜም በፊት በገዳም እያለ ኤጲስቆጶሱ ምክትል ሊያደርገው ሲል እምቢ ብሎ መሸሹን፣ በኋላም ደግሞ ለጵጵስና ለትልቁ እንግዲህ ጳጳስ የመጨረሻው ነው እንግዲህ በቤተ ክርስቲያናችን የመጨረሻውን ማዕረግ አግኝቷል ሲባል በፍጹም ብሎ የሸሸ ሰው ነው እና ከሱ ሕይወት በእውነት እንደው የሹመት ጉዳይ ሹመትን እምቢ እያለ ሹመት የተከተለችው ሰው የዚህን ታሪክ ስናነሳ አንዳንዴ በዚህ ዘመን ከምናየው አንጻር ታሪክ ዝም ብሎ ተረት ሊመስልን ይችላል። እንዴት ሰው በዘመድ አዝማድ እኔን ካልሾማችሁ ተብሎ ደጅ በሚጠናበት ሹመት እንግዲህ በዓለም ላይ 3 ነገሮች ናቸው ከባዶቹ፣ ሀብት፣ ስልጣን፣ እውቀት። እነዚህ ናቸው። የሚገርመው 3ቱም አለው እኮ እሱ ሀብታም ነበር፣ የሀብታም ልጅ ነበረ፣ ግን አልፈለገውም። እውቀት አለው፣ እውቀቱን ለበጎ ነገር ካልሆነ በስተቀር ምን ብለናል ባለፈው? እኔ በእግዚአብሔር ቃል መታወቂያ አልሆንም ብሏል ብለናል አይደለ? እውቀት አለው
እሱ ቢፈልግ በዚህ ህዝብ መካከል አቤት አነጋገርማ እንደ ጎርጎርዮስ ነው እንጂ ስብከትማ እንደ ጎርጎርዮስ ነው እንጂ ታምር ማድረግ እየተባለ ራሱን መኮፈስ ይችል ነበር። አልፈለገው። ሹመት ፈለገችው። ሶስቱ እንግዲህ የዓለም ፈተናዎች የሚባሉትን ሁሉ ድል ነስቶ በፈቃድ እግዚአብሔር በቅዱስ ሚካኤል በቅዱሳን መላእክት ትእዛዝ በቅዱስ እንግዲህ ከመላእክት አንዱ መልአክ ሄዶ ነግሮት የተሾመ ነውና ሹመቱ በግድ የተሾመ ሹመትን እምቢ ያለ ሹመት ግን የፈለገችው አባት ነው ማለት ነው። ቃለ ሕይወት ያሰማልን መምህራችን። በእውነት በጣም ለዘመናችንም ትልቅ አስተማሪ ታሪክ ነው። እንደው በተለይ ሲምዎ ለጎርጎርዮስ ገዳማዊ የሚለው ወርቃማ ቃል በጣም ትልቅ ገዳማዊ የሚለው ቅጽል ይሄ ገዳማዊ ሕይወት ያለው በገዳም የሚኖር መነሻው ገዳም የሆነ ይሄ ገዳማዊውን የሚለው ቅጽሉ አሁን ይሄ ገዳማዊ የሚለው ቅጽሉ በራሱ እንደው ብዙ ማብራራትም ስለማያስፈልግ ትልቅ ነገር ነው። ምክንያቱም የጳጳሳት መነሻቸው ገዳም ነው፣ ሕይወታቸው ገዳማዊ ነው። ትልቁ ሀብታቸው ዕውቀት ነው፣ ትዕግስት ነው። ስለዚህ በዚህ አይነት አግባብ ታላቋን ቤተክርስቲያን የታላቋን የእግዚአብሔር ሙሽራ ቤተክርስቲያን ለመምራት ይህን ያህል ዝግጅት ይህን ያህል ጉዳይ ያስፈልጋል ማለት ነው። የህዝቡ ተሳትፎ በራሱ የህዝቡ ተሳትፎ መልአክ እስከሚገለጥላቸው ድረስ ጸሎታቸው ያላቸው ልመና እምነታቸው ደግሞ ወንበሩን አምጥተው ከወንበሩ ላይ ወንጌል አስቀምጠው ሲምናሁ ለጎርጎርዮስ ገዳማዊ ሹመነዋል አሉ እኮ። በጣም በዚህ አይነት መንፈስ ቅዱስ በእነሱ እያደረ በመሃል ላይ ሆኖ ያደርገው የነበረ ለዛሬዋም ቤተክርስቲያናችን የሚያስፈልግ ነው። ዛሬም ገዳማዊ አባቶች አሉን፣ በሹመት ላይ ያሉም አባቶች አሉን። ዛሬም ያሉን አባቶች እኛ ብናግዛቸው እኛ ብንረዳቸው እኛ ይዟችሁ ብንላቸው አባቶች እንኳን ብፁዓን አበው ሊቃነ ጳጳሳት አሉ፣ ዕውቀት ያላቸው ትምህርት ያላቸው ገዳማቶቻችን ብዙ ናቸው። እኛ መደጋገፍ ነው ያቃተን። እኛ መጀመሪያ አባቶቻችን አሜን ብለን ተቀብለን ምናግዘው ነገር ካለ ማገዝ አስቀድሞ አባቶቹን እንዲህ ሊሆን ይችላል ብሎ እንደው አንዳንድ ጊዜ በእኛም በሊቃውንቱም በህዝቡ መካከል የሚታዩ ነገሮች አሉ። በራሳችን ቤተክርስቲያን የራሳችን አባቶች ራሳችን የመረጥናቸውን ተቀብሎ ቤተክርስቲያኒቷን ወደ ተሻለ መንገድ ለመምራት ህዝቡም የእምነት ድምጽ አያሳይም። እገሌ በይ ስለመጣ ብሎ ክፍተቱን ለማሳየት እንጂ መቼም በአንድም በሌላም ነገር ይሁን ያለ መንፈስ ቅዱስ ፈቃድ ወደዚህ ፈቃድ የሚመጣ የለም። ምናልባት በመንፈስ ቅዱስ ፈቃድ ከመጣ በኋላ የመንፈስ ቅዱስን አደራ ተቀብሎ እስከ መጨረሻው መጨረስ የራስ ጉዳይ ነው እንጂ ማንኛውም ሰው የሚመረጠው በመንፈስ ቅዱስ ፈቃድ ነው። የመንፈስ ቅዱስን ፈቃድ እስከ መጨረሻው መስራት ኃላፊነትን መወጣት ደግሞ የተመራጩ ሰው ስለሆነ ስለዚህ ዛሬም ቢሆን በገዳም ያሉ አባቶች አሉ፣ በመርመር ላይ ያሉ አባቶች አሉ። ከመተማማት እገሌ እንዲህ ነው ከማለት ግን ማበረታታት፣ እንደ ቂሳርያ ምእመናን ደግሞ መጸለይ ማገዝ ይህን ግን ከኛ ዛሬም ካለን ይጠበቃል እንጂ በዘመናችንም እኮ ተደርጓል። እኔ ያልበቃሁም ብሎ የቀሩ አባቶች አሉን እኮ ሲመተ ጵጵስናን የሚፈልጉ እንዳሉ ደግሞ አይ ገዳሜን ነው ማገለግል ብለው በዘመናችንም ቅዱስ ጎርጎርዮስ ገባሬ መንክራትን የተኩ የመሰሉ አባቶች ስላሉ እንደው ትናንትና ዛሬን እያደረግን ትናንትና ጥሩ ነበር ዛሬ የለም በሚል መደምደም አንችልም። ዛሬ ዘመኑን ማየት ይቻላል። ዛሬ አባት የሆኑ ሰዎች ዛሬ በጵጵስና የሚመሩ ሰዎች ያለባቸው ፈተና ያለባቸው መከራ በጣም ብዙ እኮ ነው። ይህን ጨምሮ መረዳት ይገባል። በዚህ የመጡ አባቶቹን ትናንትና በገዳም ዛሬም ያሉ አባቶች ይህን ያህል ዋጋ እየከፈሉ ቤተ ክርስቲያኒቷን በተለይ እንደው ብዙ ፈተናዎቹን እያለፉ እንደሚኖሩ አውቀን ለአባቶቻችን ቤተ ክርስቲያንን በሰራቸው ስርዓት መጸለይ ደግሞ እንደው የጎደሉ የሚመስሉ ነገሮች ካሉን ደግሞ ሂዶ መንገር ቅርብ እኮ ነው። በአጠቃላይ ሁሉም ነገር በብዙ መንገድ መረጃ ይሰጣል። ይሄ ቤተ ክርስቲያንን አይጠቅምም በዚህ ላይ ያል ብናሳድግ ዛሬም
ጎርጎርዮሶቹን መተካት የምንችል መሆኑን እንደው መልእክት ለማስተላለፍ ፈልጌ ነው። ምናልባት ትናንትናን የምናሞግስ የሌሎቹን ግብፃውያንን ህንዳውያንን የምናሞግስ የእኛን አባቶች የምናኮስስ ብዙ ሰዎች ስላሉ ይሄ ደግሞ ለቤተ ክርስቲያንም ለእኛም ጠቃሚ ስላልሆነ የእኛን አባቶች ማጀገን የእኛን አባቶች ጉለት ካለ እንኳን ቀርበን በብቻችን በሚገባ ቦታ ተው ማለት እንጂ እንደው ትናንትና ነበር ብለን ትናንትናን በማወደስ ዛሬን በማኮሰስ የሌሎቹን በማንገስ የኛን በማሳነስ የሚሆን ስለሌለ የኛም አባቶች ዛሬም ትናንትም አሉን ወደፊትም ይኖሩናል ብለን በዚህ ልክ እንድንሰራ ለማለት ነው። ምናልባት እንደው ለሌላም ፕሮግራሙ ክፍተት እንዳይሰጥ ለማለት ነው። የተወደዳችሁ ተመልካቾቻችን ወደ እናንተ እያደረስንላችሁ የምንገኘው ሃይማኖታዊ የተሰኘው ክፍል 2 የቅዱስ ጎርጎርዮስ ታሪክ ገባሬ መንክራት የቅዱስ ጎርጎርዮስ ገባሬ መንክራት ታሪክ ክፍል 2 ነው ወደ እናንተ እያመጣን የምንገኘው። መምህራችን እንግዲህ በጥሩ ሁኔታ እየተወያየን ጥሩ ወርቃማ የሆኑ ትናንትንም ዛሬም ለነገም ለመጪው ትውልድ የሚያስተምሩ ወርቃማ የሃይማኖት ቃላቶቹና ሐሳቦቹን እያነሳን ነው የምንገኘው። እንደው ቅዱስ ጎርጎርዮስን እንግዲህ ሲመተ ጵጵስናውን አይተናል። እንደው ድርሰቶቹን እንግዲህ ቅዱስ ጎርጎርዮስ በሃይማኖት አበው ካሉ ሊቃውንት መካከል አንዱ ነው። እንደው በሃይማኖት አበው ካስተማራቸው ትምህርቶቹ ምንድናቸው? እንደው ብናነሳቸው። ቅዱስ ጎርጎርዮስ እንግዲህ ቅዱስ ብለን የሚል ቅጽል የምንሰጣቸው አባቶች በሙሉ መንፈሳዊ ትምህርት ያላስተማረ አባት የለም። እውነት ለመናገር ግን ቅዱስ ጎርጎርዮስ በተለይ በዚህ በሃይማኖት አበው ድርሰቱ ስለ ምስጢረ ሥላሴ አምልቶ አስፍቶ አስተምሯል። ስለ ምስጢረ ሥጋዌ አምልቶ አስፍቶ አስተምሯል። ስለ ሃይማኖት ምንነት አምልቶ አስፍቶ አስተምሯል። ስለ ምስጢረ ሥላሴ ለምሳሌ ካስተማረው እንኳን ትንሽ ብንመለከት ገና ሲጀምር ምንድነው የሚለው ቅዱስ ጎርጎርዮስ በዚህ በሃይማኖት አበው የእግዚአብሔር ቃል ሰው ከመሆኑ በፊት የእግዚአብሔር ቃል ከአብ ቅድመ ዓለም ያለ ዘመን መቀዳደም የተወለደ እንደሆነ ይናገርና እንግዲህ አቃኒም የሚባሉ ስሞች አሏቸው ይላል። በተለይ ሌሎቹ አባቶች ያልጠቀሱት ልዩ ቃል አምጥተው ይጠቅሳል ቅዱስ ጎርጎርዮስ። አቃኒም ማለት ፍጹም ገጽ ያለው ፍጹም አካል ያለው ሶስት ስም ሶስት አካል አንድ መለኮት ማለት ነው ይላል። አሁን የምስጢረ ሥላሴን ያስረዳበት ነው። ምስጢረ ሥላሴን የተናገረበት ነው። ስለዚህ እንግዲህ ይሄ ስም ደግሞ ይላል ይሄ ስም አብ ወልድ መንፈስ ቅዱስ ብለን የምንጠራው አካል አላቸው አለ። ስማቸው ከአካላቸው በኋላ የተገኘ አይደለም ይላል። ለምን? ለምሳሌ አለቃ አይምሮ ስንል መጀመሪያ ተወለደ፣ ልጅ ተወልዷል፣ አቶ ዘውዴ ልጅ ወልደዋል ይባላል። ከዛ ስም እናውጣለት ነው። ከመወለድ በኋላ ምን ይመጣል? ስም ይመጣል። ሥላሴ ላይ ግን አለ እንደዚህ አይደለም ይላል ቅዱስ ጎርጎርዮስ። ምን ማለት ነው? ስም እና አካል በአንድ ላይ የተገኙ ናቸው። መቼም የለውም፣ ዘመን ደግሞ የለውም። እግዚአብሔር የተገኘበት በዚህ ጊዜ ተብሎ አይጠራለትም። ስለዚህ አሁን ምስጢረ ሥላሴን ካስተማረበት አንዱ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል፣ ፍጹም ስም፣ ይህም ደግሞ የማይቀያየር አቃኒመ እግዚአብሔር የሚላቸው እነዚህም ብሎ በተለየ በምስጢረ ሥላሴ ትምህርት ውስጥ እንዲሁ ከሌሎቹ ለየት ባለ በዚህ መንገድ ጠቅሶ እናገኘዋለን ማለት ነው። እንዲሁም ደግሞ ምስጢረ ሥጋዌን ደግሞ ያስተማረበትም ነገር ስናየው በጣም ረቂቅ ምስጢር ያስተምራል። በተለይ እግዚአብሔር ሰው የሆነበትን እግዚአብሔር በተለየ ሰው የሆነበትን ደግሞ ምን ይላል? አሕዛብ አለ አሕዛብ የጠራቢዎች የጠረቡትን ምስል እያዩ ያመልካሉ አለ። ስለዚህ እሱን ይፈልጋሉ። ክርስቶስ ደግሞ አሕዛብ ምናልባት ባይን የሚታይ አምላክ ፈልገው ከሆነ ብሎ ጠራቢዎች የጠረቡትን ምስል አይተው የሚያመልኩም ሰዎች እንዲያዩት ክርስቶስ በስጋ ተገለጠ ይላል። ደግሞ እንደገና በስጋ እንግዲህ ምናልባት የሚታይ አምላክ ፈልገው ከሆነ ብሎ ማለቱ ነው። የሚታይ አምላክ ፈልገው ከሆነ ብሎ እሱ ደግሞ በሚታይ መንገድ ተገለጠ። በምን? በስጋ። ይህ ደግሞ ምስጢረ ሥጋዌን ክርስቶስ ለአሕዛብም ለሕዝብም እንዴት እንደተገለጠ አምልኮተ ጣዖት የሚፈጽሙ ሰዎችም ምናልባት በዓይናችን ሳናይ አናምንም የሚሉ ሰዎች ምክንያት ለማሳጣት ደግሞ ራሱ ስጋ ለብሶ ተገለጠ ብሎ ይናገራል።
ስለዚህ ቅዱስ ጎርጎርዮስ የምስጢረ ሥላሴን አምልቶ አስፍቶ የምስጢረ ሥጋዌን አምልቶ አስፍቶ ከተናገሩ አባቶች መካከል አንዱ ነው። ደግሞ አውቆ ነው የሚናገረው። አሁን አባቶቻችን መጀመሪያ ይማሩታል። ባለፈው ምን ብለናል? ተምሯል ብለናል። የተማሩትን ምን ይሉታል? ይኖሩታል፣ ያውቁታል። ካወቁ በኋላ ይኖሩታል፣ የኖሩትን ይጽፉታል። ቅዱስ ጎርጎርዮስም በዚህ መንገድ ነው የምናገኘው። አሁን የሥላሴን አንድነት ሶስትነት የሥላሴ ስምና አካል አንዴ የተገኘ ነው እንጂ መቀዳደም የለም ብሎ ለኛ በጽሁፍ መንገድ ሲያደርስልን ቀድሞ አምነውታል ማለት ነው። ያመነውን ነው ወደኛ ያደረሰ። እንዲሁ ደግሞ ለአሕዛብ የምስል ፈልገው ከሆነ በስጋ ተገለጠላቸው፣ ስጋን ተዋህዶ። እንዲሁም ይሄ ደግሞ በስጋ ሲገለጥ አለ። በስጋ ሲገለጥ ምስጢረ ሥጋዌና ምስጢረ ሥላሴን ደግሞ አንድ ላይ አስተባብሮ ሲናገር ደግሞ እንዲህ ይላል። በስጋም ደግሞ ሲገለጥ ክርስቶስ ስጋን ለብሶ ለሥላሴና ለሶስትነቱ አራተኛ አይባልም ይላል። ምክንያቱም ስጋ አራትነት የለውም ከሥላሴ ጋር። አሁን ወልድ ስጋን ለበሰ አይደለም እንለው፣ ስጋን ተዋሃደ ወልድ ከሶስቱ አካል አንዱ ነው። ስጋን በመልበሱ ግን አራተኛ ተብሎ አይነገርለትም። ይሄ ምን የሁለቱ ምስጢር ነው። ይሄ የምስጢረ ሥላሴም የምስጢረ ሥጋዌንም ስጋ ለብሶ ትርፍ እንዳይባል ወይም አራተኛ እንደማይባል፣ እንዲሁም ደግሞ ስጋን መልበሱ ደግሞ ከሶስቱ አካል አንዱ አካል መባልን የማያስቀር መሆኑን የሁለቱንም ምስጢር ምስጢረ ሥላሴና ምስጢረ ሥጋዌንም በአንድ ላይ በዚህ መንገድ የስጋን ባህሪ ቢዋሃድ እንኳን ቅሉ አራተኛ ተብሎ ግን አይነገርለትም። ከአባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስም ስልጣን እኩል እሪና ያለው ነው ብሎ በሚገርም ሁኔታ ምስጢረ ሥላሴንም ምስጢረ ሥጋዌንም ነገረ ቤተ ክርስቲያንም አትቶ የሚናገር ሊቅ ነው ማለት ነው። ቃለ ሕይወት ያሰማልን መምህራችን። እንደው ቅዱስ ጎርጎርዮስ ገባሬ መንክራት ከሌሎቹ አባቶች መለያ ባህሪያት ይኖሩት ሆን? እንግዲህ ከሌሎቹ አባቶች የሚለይባቸው ቅዱስ ጎርጎርዮስ እያንዳንዱ አባት የየራሱ መለያ አለው። እንግዲህ ባለፈው ያነሳናቸው በነገራችን ላይ መለያዎቹ ናቸው። ግን ከሌሎቹ አባቶች መለያ መንገዱ አንዱ ቅድም ያነሳ ነው ሹመትን እምቢ ባይነቱ አንዱ መለያው ነው። ሹመትን እምቢ ባይነቱ፣ ይቅር ባይነቱ። ሌሎቹም አባቶች ይቅር ባዮች ናቸው። ግን በግልጥ ደግሞ ያችን ባለፈው ያነሳናትን ሴት ሁሉ እንደዛ አድርጎ ጸልዮ በክፉን በክፉ አለመቃወም የሚለውን የአምላክን ፈለግ ተከትሎ የሰራው ስራ ከሌሎቹ አባቶች የሚለይበት ነው። ከዛ ውጭ ቅዱስ ጎርጎርዮስ የሚለይባቸው ምንድነው ከተባለ እኔ የሱ ታሪኩ ይለይብኛል። እኔ በግሌ ለምሳሌ ምንድነው ከተባለ የተወለደበት ዕለት፣ የተሾመበት ዕለት፣ ያረፈበት ዕለት አንድ ቀን። የተወለደው ህዳር 21 ቀን፣ የተሾመውም ህዳር 21 ቀን ነው። እረፍቱም ህዳር 21 ቀን ነው። ይሄ በጣም ይገርመኛል። እንግዲህ አሁን የእመቤታችን በነገራችን ላይ ነገረ ማርያምንም አምልቶ የተናገረ ሰው ነው። እንዲሁም በዚህ በቅዳሴው ላይ ምናልባት እንደው ጠቅለልም ለማድረግ በቅዳሴው ላይም ምን የሚል ቃል ይናገራል። በነገራችን ላይ እንግዲህ አሁን ውስጥ አብረው እንዲመለሱት በቸር ልግባባዎትና ከ14ቱ ቅዳሴያት መካከል አንዱ የጎርጎርዮስ ቅዳሴ ነው። የራሱ ነው ወይስ የሌላ ጎርጎርዮስ ነው? እዚህ ጋር አያይዘው እንዲመለሱት። ያው ቀድሜ ሄዱ መሰለኝ እንጂ የሱ ስለሆነ ነው። ያው በቅዳሴው ላይ በየም የተነሳውና ጎርጎርዮስ ካል ቅዳሴ ጎርጎርዮስ ካል ተብሎ የሚጠራው የሱ ቅዳሴ ነው፣ የሱ ድርሰት ነው። እና ዘበመንጦላዕተ ደመናት ተሰወረ ይላል። እንግዲህ በደመናት መጋረጃ ተሰወረ ይላል። እንግዲህ አሁን ደመና ብሎ ደመና የእመቤታችን ትርጓሜ እንደሆነ ሁላችንም እናውቃለን። እንግዲህ ዘበመንጦላዕተ ደመናት ተሰወረ ይልና እምቅድስት ድንግል ተወልደ መድኅን በደመናት ተሰወረ ንጽሕት ክብርት ከምትሆን ከእመቤታችን ደግሞ ተወለደ ይላል። እና የእመቤታችንን ዕለቷንም በሚገባ ያከብር የነበረ አባት እንደሆነ እንግዲህ ሌሎችም አባቶቻችን ያከብራሉ። ዘበመንጦላዕተ ደመናት ተሰወረ መጋረጃ፣ ያንን መጋረጃ ያደረገ ማለት ስጋን ተዋሃደ ተብሎ ነው የሚነገርለት እንጂ መለኮትነት በስጋ ተሰውሯል። ምክንያቱም አጋንንትን ዲያብሎስን ድል ሲነሳው በስጋ ተሰውሮ ነው። መሰወር ለማን ነው? ለአጋንንት። ስጋ ለብሶ ነው የመጣው መለኮት ማለት ነው። እና እምቅድስት ድንግል ተወልደ መድኅን ንጽሕት ክብርት ከምትሆን ከእመቤታችን መድኃኒት ተወለደ ነው የሚለው። ከሰው ምን ተወለደ? መድኃኒት። እመቤታችን ሰው ናት፣ የከበረች ሰው ናት፣ ከፍጡራን በላይ የሆነች ሰው ናት፣ በንጽህና በቅድስና ያጌጠች ሰው ናት። ከሷ ግን ምን ተገኛለ? መድኃኒት ተወለደ ይላል። ደግሞም ይቀጥልና ፀሐይም ከሷ ወጣ ይላል። ይህ ፀሐይ ደግሞ ጠፈር ደፈር የማይፈ ፀሐይ ሰረቀ እግዚእ ተረክበ። አዎ ጌታ አሁን አመጡት።
ጌታ ተገኘ፣ ፀሐይም ወጣ። አሁን ምንነቱን ተናገረ። መድኃኒት ተወልደ መድህን ብሎ መድኃኒትነቱን ገለጠ። ከዛ ደግሞ እግዚእ ያለና ደግሞ የሁሉ ጌታ ደግሞ መሆኑን ገለጠ። ፀሐይ ብሎ ደግሞ የሁሉ ለጨለማው ዓለም 5500 ዘመን በጨለማ የኖረውን ዓለም ደግሞ እንዳበራ ሶስት ነገሮችን በዋናነት በዚህ መንገድ አድርጎ ገለጠ እና ቅዱስ ጎርጎርዮስ ከሌሎች አባቶች የሚለይባቸው እንደዚህ አይነት ታሪኮች ያሉት አባት እኔ ሁሌም በጣም በምን ነው የሚለይ ከተባለ ልደቱ፣ ቅድም እንዳልሁት ልደቱ፣ ሹመቱና እንዲሁም ደግሞ እረፍቱ በአንድ ዕለት መሆኑ ሁሌም ይገርመኛል። ይሄ ምንድነው? የእመቤታችን ፍቅር ምን ያህል እንደነበረ የሚያሳይ ነው ማለት ነው። ማለት ያሰማልን መምህራችን እንደው በጣም ከሌሎቹ የሚለይባቸው በተለይ 21 ሚለው እንደው አሉ ከአባቶቹም ከምእመናንም ከእናቶቹም እንደው ከእለት ጋራ ከመቤታችን እለት ጋራ ከቅዱስ ሚካኤል እለት ጋራ ከሚወዷቸው ቅዱሳን ጋራ በእለታቸው በተለይ ልጅ ሲወልዱ ሲያገቡ እንዲሁም ደግሞ ስራ ሲያገኙ እንዲህ አይነት ነገሮች አሉና በተለይ የምእመናን ደግሞ ቅዱስ ጎርጎርዮስ ገባሬ መንከራት የመቤታችን ወዳጅ ነው። ግን በ21 ተወልዶ በ21 ተሹሞ መጨረሻ ላይ ደግሞ በ21 ማረፉ ይሄ ትልቅ ነገር ስለሆነ በተለይ የምእመናንን ሃይማኖት የሚያጸና የሚያበረታ ስለሆነ ትልቅ ነገር ነው። እንደው ሌላው ከአረማውያን ተወልዶ እስከ 14 ዓመት ድረስ ክርስትናን ሳይቀበሉ ቆይቶ እንደገና ክርስትናን ተቀብሎ በልጅነታቸው ክርስትናን ከተቀበሉ ቀድሞ ሄዶ ቤተክርስቲያንን ብርሃን በገዳማዊ ሕይወቱ በሹመቱ ያደረገው ይህም ብዙ ሌላ ነገር ስለሆነ በሚገባ እያስተማረን ነው የሚገኘው ማለት ነው። እንግዲህ ወደ መጨረሻውም እየደረስን ስለሆነ እንደው ቅዱስ ጎርጎርዮስ ገባሬ መንክራት ሰፊ ታሪክ፣ ሰፊ ስራ፣ ሰፊ ተጋድሎ ያለው ታላቅ አባት ቢሆንም እንደው በዘመናችን መቼም የቅዱስ ጎርጎርዮስ ገባሬ መንክራትን ታሪክ በተለይ በሃይማኖት አበው ያሉ የሌሎች ሊቃውንትን አባቶችንም ታሪክ የምናነሳው ሰው ቤት ላይ መጽሐፉን አንቦ ሌሎቹን መረዳት ይቻላል። በተለይ የሃይማኖት አበው መርሃ ግብር ትልቁ ዓላማው እነዚያን አባቶች መድገም ነው። የእነዚያን አባቶች ህይወት መምሰል፣ እነሱን መከተል። ለምን ከተባለ የእነዚያ በሃይማኖት አበው ላይ ያሉ በገዳም ያሉ በስንክሳር ያሉ የእነዚያ አባቶች ህይወት እየተረሳ ሌላ የአባትነት መልክ፣ ሌላ የሹመት መልክ፣ ሌላ ቤተክርስቲያን የማታውቀው መልክ አዲስ መልክ ስላለ የአባቶቻችን ገዳማዊ መልክ፣ የአባቶቻችን የሹመት መልክ፣ የቤተ ክርስቲያኒቷ መልክ ይህን ይመስል ነበረ፣ እኛም ይህን መምሰል አለብን የሚል ነው የሃይማኖት አበው ትልቁ መሰረታዊ ጉዳዩ። ይህ በሃይማኖት አበው ያሉ ሊቃውንትን ተጋድሏቸውን፣ ትምህርታቸውን፣ ሊቅነታቸውን አንስተን እነሱን መከተል ወደዚያ ለመውሰድ ስለሆነ እንደው ከቅዱስ ጎርጎርዮስ ገባሬ መንክራት በዚህ ዘመን ያለን ሁላችን ምእመናንም አባቶቹም እኛ አገልጋዮቹም ምን እንማራለን? እንግዲህ ቅድም እንደተገለጸው ቅዱሳን ሁልጊዜም የኛ ትምህርት ቤቶች ናቸው። አባቶቻችን ሃይማኖት አበው የሚለውም እኮ በራሱ ትልቅ ትምህርት ነው። የመልእክቱ በራሱ ሃይማኖት አበው ስንል የአባቶቻችን ሃይማኖት እያልን አይደለ? የአባቶቻችን ሃይማኖት፣ የአባቶቻችን የኑሮ ስርዓት፣ የአባቶቻችን መንፈሳዊ መንገድ፣ የአባቶቻችን የክርስትና ህይወት የሚለውን ሁሉም ያሳትት የሚያስተረጉም ነው እና እንግዲህ ከቅዱስ ጎርጎርዮስ የምንማረው ምንድነው? የመጀመሪያው እግዚአብሔር በየትኛውም ዘመን ወደሱ ከመጣን የሚቀበል አምላክ መሆኑን እንማራለን። ቅድም እንደተገለጸው እስከ 14 ዓመቱ ድረስ በአረማዊነት የኖረ በ14 ዓመት ብቻ አይደለም በነገራችን ላይ በአረማዊነት የኖረው እኮ ሲደመር 5 ነገረ መለኮትን እስኪማር ድረስ እኮ 19 ዓመት ማለት ነው። የተጠመቀ ከዛ በኋላ ነው ማለት ነው። ትምህርቱን እየተማረ እየዋጓ ነው የቆየ እኮ 5 ዓመቱ። ስለዚህ ክርስቶስ በየትኛውም ቦታ ብንመጣ የሚቀበል ሰፊ እጅ ያለው አምላክ እንዳለን መረዳት ከሱ ማየት እንችላለን። ከዛ ሲቀጥል ትዕግስተኛ መሆንን ነው ከሱ ምንም ማረውኛ። ትዕግስተኛ ሰዎች በክፉ ቢያሙን በክፉ ስማትን ቢሰጡን እንኳን ይቅር ባይነትን ክርስቶስን አብነት ያደረገ እሱ ነው። እኛ ደግሞ አባቶቻችንን እነ ቅዱስ ጎርጎርዮስን አብነት አድርገን ለሰዎች ይቅር ባይነትን መማር ያደረገው ምን ነው። ከዛ ሲቀጥል አስታራቂነትን
የማቴዎስ ወንጌል ምዕራፍ 5 ላይ እኮ የሚታረቁ ብፁዓን ናቸው የሚለው ሲተረጎም ደግሞ የሚያስታርቁ ነው። የሚታረቅ በሌለበት አስታራቂ ሊኖር አይችልም። ስለዚህ ዋጋ የጋራ ነው። የሚታረቁ ብፁዓን ናቸው፣ የሚያስታርቁም ብፁዓን ናቸው። ለምን? የሚታረቅ ከሌለ አስታራቂ የለም፣ አስታራቂ ከሌለም የሚታረቅ የለም። ስለዚህ ዋጋ ታራቂዎችም ዋጋ እንዳለን ምን ብናስታርቅም ዋጋ እንዳለን ከቅዱስ ጎርጎርዮስ ወንድማማች የአንድ እናት ልጆች ተጣልተው ሲመጡ አስታርቆ እንደሰደዳቸውና እኛም አስታራቂዎች መሆን እንዳለብን እንማራለን። ከዛ ሲቀጥል በጣም በተደጋጋሚ በዚህ ዘመን ፈተና የሆነብንን ሹመት ጉዳይ በቃ ለመሾም ሳይሆን ሹመት ራሷ ትፈልገን ማለትን መልመድ አለብን። በእውነት ይቻላል አይቻልም ሌላ ጉዳይ ነው። ግን ሹመት እየፈለገችው እምቢ ያለ አባት ማንን አስቀድሞ ነው ከተባለ ይሄ ዓለም ከንቱ መሆኑን ተረድቶ ነው። የዚህ ዓለም ሹመት ማአት ይዞ እንደሚመጣ ስለሚያውቅ ነውና ለመሾም የሆነ ነገር ለማድረግ ከእግዚአብሔር ጋር ተጣልተን ገንዘብ ከፍለን ወይም የሆነ ሰው አፈናቅለን የምናደርገው ነገር ትክክል እንዳልሆነና ሹመት ደግሞ በራሱ ጊዜ እግዚአብሔር የፈቀደው ከሆነ ደግሞ እንደማይቀር ከሱ እንማራለን። እምቢ አለ እኮ እሱ፣ በኋላ ግን አይሆንም እግዚአብሔር ብሏል ተባለ፣ ተሾመ። ስለዚህ ፈቃድ እግዚአብሔርን መጠበቅ እንዳለብን ከሱ እንማራለን። ከዛ እውነተኛ አስተማሪ መሆን እኔ እውነት ለመናገር በዚህ ዘመን መምህር እሱም እንደሚያውቁት አዲስ አበባ ብቻ እንኳን ብዙ ሰባኪ አለ። በጣም ብዙ ከ2000 ከ3000 በላይ ሰባኪ አለ። ቅዱስ ጎርጎርዮስ ባለፈው ምን ብለናል? ወደ ሀገሩ ሲመለስ ስንት ክርስቲያኖች ነው ያገኘነ ብለናል? 17። በኋላ ግን ሁሉን አስተምሮ ስንት እንዲቀር አደረገ? 17 ከአሕዛብ ወገን ሁሉን አሳምኖ 17 አሕዛብ ብቻ ነው እንዲገኛሉ እስከሚያርፍበት ቀን ድረስ 17 አሕዛብ ብቻ ከአሕዛብ ወገን 17 ብቻ ነው የነበሩ። ስለዚህ ምን ያሳያል? ትጋትን ከሱ መያዝ አለብን፣ ከልብ መማር። ደግሞም እኛ ሰባኪያን ደግሞ በእግዚአብሔር ቃል ለመታወቅ ሳይሆን እግዚአብሔር በእኛ በኩል እንዲታወቅ ስራ መስራት እንዳለብን ከቅዱስ ጎርጎርዮስ እንማራለን። እንደው መምህር በቸር ልግባባዎትና በተለይ ቅድም እንደው ልቤን የሚነካኝ ቅዱስ ጎርጎርዮስ ብዙ ትምህርት ከተማረ በኋላ በእስክንድርያ ፍልስፍናንም ጥበብንም ምንኩስናንም ገዳማ ሕይወትንም ከተማረ በኋላ ወደ ዘመዶችን ነው ማስተምሮ ወደዚያ ነው ሄደው። እንደው በማርያም እንደው ለሚሰሙንም እዚህ ላለንም ቢሆን ማለት ነው እንደው እዚህ አካባቢ ተወለድን እያል አንድ ቀን እንደው እንግዲህ በአካባቢያችን ያሉ የተወለድንባቸው አካባቢዎች እጣን የላቸውም፣ ጧፍ የላቸውም፣ ዘቢብ የላቸውም፣ ይቀድሱ በሴት ቀሚስ ነው። አንድም ቀን እንኳን ቀሚስ ገዝተን ጧፍ ገዝተን እጣን ገዝተን ወደ ተወለድንበት አካባቢ ሄደን እናገልግል፣ ወደ ገጠራማዋ ኢትዮጵያ ሄደን እናገልግል ሳይሆን ምንለው እዚህ አካባቢ ተወልጄ መጥቻለሁ ብለን ዘርን ነው እንደገና የምናስፋፋበት፣ ክፉ ነገር ነው የምናስፋፋበት፣ ገሌ እዚህ አካባቢ ተወላጅ ነው ብለን ነው የምናስፋፋበት እንጂ ቅዱስ ጎርጎርዮስ ግን የተወለደበትን አካባቢ ለሌላ ጥቅም ለዘረኝነት ማስፋፊያ ሳይሆን ክህደት ማጥፊያ ነውና ያደረገው። እንደው በዚህ ዘመን ያለን ሰዎች ከቅዱስ ጎርጎርዮስ ብንችል እጣን፣ ጧፍ፣ ዘቢብ የምስራቹን ቃል የወንጌል ቃል የሚገዳደል ማህበረሰብ ነው ያለን። ለዚያ ማድረስ ነው። ካልተቻለ ግን እንደው ዘረኝነቱን ብንተው እና በጣም ገርሞኝ ነው ይቅርታ ጣልቃ የገባሁበት። ከዚህም መማር እንችላለን። ግሩም ሀሳብ ነው፣ ግሩም መልእክትም ነው። እንግዲህ እውነት ነው። አሁን እንደተባለው ተምሮ ወደ ሀገሩ ነው የሄደ። አሁን ደግሞ ለምሳሌ ድጓ አስመስክሮ መምጣት የሚፈልግ አዲስ አበባ ነው። እርስዎና እኔም ያው መጽሐፍ አስመስክረን ወደ አዲስ አበባ ነው። ሌላውም እንደዚሁ እየሆነ ነው የሚቀጥለው። በዚህ ብቻ እኮ ደግሞ አናቆምም። አሁን ብዙዎቻችን እንግዲህ ያው ግልጡን እንናገር ከተባለ ጳጳሳትን ደግሞ አሜሪካ ያሉትን ጳጳስ አሜሪካ ለመሄድ፣ ዱባይ ያሉትን ጳጳስ ዱባይ ለመሄድ፣ የሆነ ሀገር ያሉትን በቃ በየጊዜው ብፁዕ አባታችን መቼ ነው የሚመችዎት ብለን ስንት ደጅ ምንጠና ስንቶች ነን። ለመጽደቅ ነው የመታወቂያ መንገድ ልናደርገው ነው ማለት ነው። እኔም እኮ አንዱ ነኝ። ሁላችንም እናደርገዋለን። ግን ትክክል አለመሆኑንና ቅዱስ ጎርጎርዮስ ምን ማረው ምንድነው ከተባለ ሰው ተምሮ መጀመሪያ ማስተማር ያለበት አካባቢውን ነው ማስተማር ያለበት። ቅዱስ ጎርጎርዮስ ያደረገው ያን ነው። ከሱ ምን እንማራለን? በነገራችን ላይ ቅዱስ ጎርጎርዮስም ግብጽ ላይ እንዳይቆይ ያደረገው ሀገሬን ላስተምር የሚል መንፈስ ብቻ አይደለም። እዚህ ጋር በጣም ምዕመናንም እንዲረዱ የምንፈልግ ያቺ ቂሳርያ ችግሯን ተረድቶላት ነው። ችግሯ ምንድነው? ችግሯ አሕዛብ የፈነጩበት መንደር ነው። ስለዚህ ብዙ መምህራን ካሉበት ብዙ አሕዛብ ከሌለበት ቦታ ላይ ምን አደርጋለሁ? ሰው የሌለበት ቦታ ላይ ሰው ሆኜ ልገኝ የሚል መንፈስ ነው ቅዱስ ጎርጎርዮስ የተጠቀመው እሱን ነው እንጂ ሀገሩ ስለሆነች ብቻም አይደለም። አሕዛብ 17 ክርስቲያኖች ብቻ ነው ያገኘነ ማለት እንግዲህ በጣም ከባድ ነው። ስለዚህ በአሕዛብ መንደር ሄደን ለማስተማር ትንሽ ምዕመናን ያሉበት ቦታ ሄደን ለማስተማር እኛ እንቸገራለን። እሱ ግን 17 ምዕመናን ያሉበት ቦታ ነው ሄደ። ስለዚህ ይሄንን ከቅዱስ ጎርጎርዮስ መማር አለብን። የመጨረሻው ግን
ከቅዱስ ጎርጎርዮስ በጣም ምንማረው ነገር ምንድነው ከተባለ ትህትና ነው። አገልግሎቱ ትህትና ከሌለው ከንቱ ነው። ሁላችንም ቢሆን ማንም ይናገረዋል፣ ማንም ያስተምራል፣ ማንም ይሰብካል። ቅዱስ ጎርጎርዮስ ግን እያስተማረ ትህትናው ይማርካቸው የነበረ ምእመናን በትህትናው ነው። ምስጢር ማመስጠር፣ ርቃቂ ማራቀቅ ምናልባት ብቻውን ሕይወት ከሌለው ዋጋ የለውም እና ቅዱስ ጎርጎርዮስ የትህትና አባት ነበረ። ስለዚህ በፍቅር ህዝቡን ያስተዳድር ነበረ። እኛ ብቻ ሳንሆን አባቶቻችን ሊቃነ ጳጳሳትም ከቅዱስ ጎርጎርዮስ የሚማሩት ይሄን ነው። በእርግጠኝነት ጳጳሳትም ከቅዱስ ጎርጎርዮስ መማር አለባቸው። ምእመናንም ቅዱስ ጎርጎርዮስን ከሾሙ ምእመናን መማር አለባቸው። እኛም ደግሞ ቅዱስ ጎርጎርዮስ አስተምሮ ካወጣቸው መምህራን መማር አለብንና የቅዱስ ጎርጎርዮስ ሕይወት ለኦርቶዶክስ ተዋሕዶ ሃይማኖት እጅግ በጣም ሰፊ ለቤተ ክርስቲያን ትልቅ ባለውለታ አባት ነውና ሁላችንም የሱን በረከት የሱን ሕይወት እየኖርን እግዚአብሔር ዋጋችን እንዲሰጠን ማድረግ ያስፈልጋል ማለት ነው። እግዚአብሔር ያክብርልን። ክቡር መምህራችን ቃለ ሕይወት ያሰማልን። የተወደዳችሁ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ የቅዱስ ጎርጎርዮስ የሕይወት ታሪክ፣ ትምህርት፣ መንፈሳዊ ሕይወት በክፍል 1ና በክፍል 2 ይመስል ነበረ። በተለይ በዛሬው ትምህርታችን በስፋት ያነሳናቸው ከቅዱስ ጎርጎርዮስ የምንማራቸው በዚህ ዘመን ማድረግ ያለብን ጉዳዮች በዝርዝር ጉዳይ ያነሳናቸው እኛም መቼም ቤተክርስቲያንን የተረከብን ቤተክርስቲያንን የምናገለግልና የአቅማችን እየጣርን መሆን እያለን መሆን በምንችልባቸው መንገዶች ሆነን እንድናስተምር የተነሱ ሀሳቦች ስለሆኑ ከዚህ ሀሳብ ወይም በቅንነት ተረድታችሁ እንድትማሩባቸው ማሳሰቢያችን ነው። መምህራችን ወደ ስቱዲዮአችን መጥተው በሚገባ ስላስተማሩን እጅግ አድርገን እናመሰግናለን። አስበ መምህራንን ያድልልን። የተወዳጅ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ መርሃ ግብራችን ከዚሁ ፈጽመናል። በሚቀጥለው በሌላ መርሃ ግብር እስከምንገናኝ መልካም ሳምንት ይሁንላችሁ። ከቀሪ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንጨርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን።